ሰላም ሰላም፣ እንዴት ናችሁ ፋሚሊ? ሁሉ መልካም፣ ሁሉ ሰላም ነው አለሁላችሁ። የማቻችሁ ዩቱብ ኮተት ነገር ይዛለሁ። ኮተቴን ያነሳል። ሁሌም ኮተቴን ይዛለሁ። ኮተቴን ያነሳል እና እንደዛ ነው ወገኖች። ልጆች እንዳይመጡ ቆፈርች ነው እንትን እያልኩ ስለሆነ እንዳይታዩ ችግር የለውም። መስራቴ ነው ግን እነሱ እንዳይታዩ ነው። አንዱ ለውጣት እስከ ፎጣው እየወጣ እና ለዛ ነው። እንዴት ናችሁ? ደህና ናችሁ? ቪዲዮ ልሰራ ብዬ ወገኖች ምንም አልተመቸኝም። ህፃኑ ይነሳን ወይ እነሱ ምናምን ያው ምናምን አያውቅም ያረብ ምናምን እና እንደዛ ነው። ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ጥሩ እና ልጆች ስለመጡ ወስጀው ነበር። የሚመች ቦታ ላይ ስትሆኑ አትችሉም። አንዳንድ ያልናፈቃችሁም ሀገራችሁ ናችሁ ምናምን በራሳችሁ ቤት በቤታችሁ በነፃነታችሁ ቪዲዮ መስራት አናፈቃችሁ። ቪዲዮ መስራት የምንጀራ ከሆነ ሰዎቹን የመከራችሁ ጥሩ ነገር እያደረጋችሁ ከስደት ያሉትን እያጽናናችሁ ምናምን ቆንጆ ደስ ይላል እና እሱ ነው። ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም ነው። እኔ ያለሁላችሁ ደህና ነኝ። እናንተስ? ስራ ምናምን ብዬ በጣም ተጨናንቄ ድንገት ቪዲዮ አይታችሁ ይቅናሽ ምናምን ያላችሁ ካላችሁ ምን ያደርጋል ውሸት ቁጭ ብለን ለሰው ዱዓ የምናደርግበት ወይም ጸሎት የምናደርግበት ጊዜ ላይ አይደለንም፣ መሸዋወድ ስለሌለብን ማለት ነው። እና ግን በጣም በቃ ጨንቆኝ ነበር። በጣም ብዙ ኃላፊነት አለብኝ ወገኖች፣ በጣም ብዙ ኃላፊነት አለብኝ። ደግሞ ራም ምናምን ሳይሆን ደግሞ ቤተሰብ የእናቴ የሆነ ሰው በሽተኛ ሲሆን እህቴን ያማታንና ማለት ይህ የሚያስፈራው በሽታ ያማታን። የሚያስፈራው በሽታ ስላችሁ አደራችሁ ወደ ሌላ እንዳትወስዱት። ይህም የሚቆረጠው ምናምን እሱን ነገር ማለት ሳወራው እንዳሰማ የሆነ ጊዜ እንኳን ብታየው እንትን እንዳትል ትንሽ እህቴ ደግሞ እንትን ትላለች እና ለዛ ነው። እና በጣም ጨንቆኝ ነበር በጣም። ቀጣይ ሌላ ወር ስራ አለ፣ ኦርደር ያደረጉ ሰዎች አሉ። ቀጣይ ሌላ ወር ግን 2 ወር ምናምን ስራ ልፈታ ነው ብዬ ደግሞ እኔ ምን ችግር አለብኝ መሰላችሁ? እንደኔ አይነት ያላችሁ እንደኔ ነገሩ እንደኔ ዘረክራካ ሰው አለ ብዬ አልገምትም። እውነቴን ነው የምላችሁ። ሰው ስንት ዓመት ሙሉ እየሰራ አላስቀምጥም ማለት ውጭ ስትሰሩ እኮ ከባድ ነው። ከሰዎች ጋር እንኳን ስትሄዱ ከእጃችሁ የሆነ ነገር ሳትይዙ ከባድ ነው። በዛ ላይ የተከራየ ነው ቤት ለቅቄያለሁ እና ግን እኔ ችግሬ ምንድን ነው? ብር ልክ እንደተቀበልኩ ጥርግርግ አድርጌ ኢትዮጵያ የምልከው ነገር። እውነቴን ነው የምላችሁ፣ ጥርግርግ አድርጌ ነው ኢትዮጵያ የምልከው ማለት ብዙ ነገር ያጋጥማችኋል። ሰው ናችሁ። ልጆች እንዳይመጡ ብዬ ነው ማለት ያለውበት ቦታ በጣም አሪፍ ነበር አይደል? እና ቦታው ቆንጆ ስለሆነ ስለተመቸኝ ስለተቀመጥኩ ልጆች እና እሱ ነው። ብርሃኑ ምናምን በጣም አሪፍ ነበረ፣ ግን ተራብታላችሁ እና ምን ችግር አለብኝ መሰላችሁ ወገኖች? ውጭ ስትሰሩ የእነሱ ሀሳብ መቼ እንደሚቀየር አታውቁም። የሆነ ጊዜ ይቀየራል የእነሱን ጸባይ። እንደውም እኔ ነኝ ያሳሰብኳት ሴትዮዋ፣ ልጁ ያደገ ስለሆነ እኔ ነኝ ያሳሰብኳት። ግን እኔ ካሳሰብኳት በኋላ ነቃች በአንዴ ትታለች ሴትዮዋ እና ልጁን ለትምህርት ስራ ስትሄድ ለልጆቿ ምናምን ይዩት ምናምን ማለት ጀመረች ሴትዮ ማለት ነው። እና አዲያ እና እንደዛ ጀመረ። በጣም ደብሮኝ ነበር። በተለይ ስራ ስትሄድ ለወንድ ልጇ ምናምን ሰጣ ስትሄድ በጣም በቃ ከምላችሁ በላይ ደብሮኝ ነበር፣ ከምላችሁ በላይ። ከዛ ትናንትና ቀኑን ሙሉ ስልክ ሳወራ ነበር የዋልኩ። ማውራት ሳይሆን በቃ ስፈልግ ምናምን በስልክ ያለውን ሰው ምናምን ስፈልግ ነበር የዋልኩ። ትናንት ስራ አገኘሁ እና ድንገት ታወቅ ሰባሽ እና ማለት ነው
እንደው ድንገት እንኳን ይቅናሽ ብላችሁ ከሆነ በተደጋጋሚ እያወራው ነበር። ስራ ሊፈታ ነው፣ ስራ ሊፈታ ነው፣ ዱዓ አድርጉልኝ፣ ጸሎት አድርጉልኝ እያልኳችሁ ነበር እና በተደጋጋሚ እንደዛ የተጨነቃችሁ ይቅናሽ እንኳን ያላችሁ ቶች ትናንት ማታ ደስ አለኝ ገባው ላይ ወይ ሰራው ምናምን ብዙ ሰው እንደውም ነበር 2 ከምናምን ነበረ፣ ግን ላይክ የሚያደርግ የለም ብዬ ጥዬ ለምን አልወጣም በራሴ ማለት ነው። እና ደስ አለኝ ወዲያው እዚሁ አገኘሁ ፋሚሊ። የታክሲ ሳላወጣ ስራ እገባለሁ። ግን ሴትዮዋ በጣም ክፉ ሴት ናት። ግን 1 ወር ደግሞ ስራ መፍታት ምን እንደሆነ ታውቃላችሁ? ያው ምን ያለውበት ሀገር በጣም የብዙ ሰው ጎዶሎ ይሞላልኛል። እንደነገርኳቸው እኔን ትጠብቃለች፣ ሌላ ሰው እኔን ይጠብቃል። እና በጣም ደስ አለኝ የምታዩ በቃ አይምሮ ጭንቅረቅረቅ ብሎ የነበረው በአንድ ስራ አገኘሁ እና ደስ አለኝ። የታክሲም ሳላወጣ 1 ወር ብትሆንም 1 ወር ሰራና ቀጣይ ወር ደግሞ ከቻል አርፍና ማለት ነው ስልኬ ምናምን ገዛና ዩቲዩብን አሳድጋለሁ። የተወሰነ እንኳን ብር አስቀምጬ ይሁን ጓደኞች ጋር ድንገት ተከራይቻለሁ ፏፏፏፏፏ ልላችሁና ከአበሾች ጋር ለመገናኘት እሞክራለሁ። አገሩ ሰላም ከሆነ አሁን ሰላም አይደለም። ምክንያቱም ይሄ አንዳንድ አልፎ ስለሚተኩሱ በጣም ፍተሻ አለ። እንኳን እኛ አይደለም ህጋዊ ያልሆኑና ልጆች ህጋዊዎች እንኳን በየቦታው ነው የሚፈትሿቸው እና አሁን ፍተሻ አለ። ግን ቀጣይ ድንገት ከተረጋጋ የተወሰነ ሰላም ከሆነ እኛ ገር ያለበት ባህር ምናምን ሂጄ ቪዲዮ እሰራለሁ ማለት ነው። ቪዲዮ እሰራለሁ ባህር ምናምን የሆነ ቦታ የኢትዮጵያ አበሻ ምግብ ምናምን ያለበት ቦታ ገብቼ እሰራለሁ። እና ዛሬ የገባሁበት ለወራ የፈለግኩት ምንድነው መሬም ካላችሁኝማ እና ወገኖች ልጆቹ እንዳይታዩ ብዬ እኮ ነው ቴና ነው ወደዛ አንዴ ወደ ቤቷ ትንሽ ነው አጥራው እንደዚህ ሾርት ያለች የልጆች ምናምን አይመቻችሁም እና እዛ ነው ለኩት ከተሰቀቀ ከሞት 10 ደቂቃ ተሰራው ይበቃኛል። በጣም ተሰቀቅኩ ወገኖች እውነት ቦታውን ተሰቀቀ። ከዚህም ፈጣሪ ይገላግለን አይደል? በነፃነት እንሰራበት ይሆንልን እላችኋለሁ። በቃ 10 ደቂቃ ይሙላኝና ልውጣ እና ስራ አግኝቻለሁ። እኔን ደስ ብሎኛል፣ እናንተንም እንኳን ደስ አላችሁ እላለሁ። እንኳን ደስ አላችሁ የሀገሬ ልጆችዬ። ይቅር በቃ ቪዲዮ ላውቅ ነው።